አሳዛኝ ነገር ተፈጥሯል። እንግዲህ መጨረሻም ቢሆን እንግዲህ ተቃቅፏል ማለት ነው። አብርሽና ኤርሜላዬ የኔ ፍቅር ጀግና ጥበበኛ ሴት ነው ባይዘዊ። የእውነት ለመናገር እሷ ተከፍታ ይቅርታ ካስከፋው አንተም ተረዳኝ። እነሱ ወደ አንተ ተመለሱት ተንኮል አስቦ ነው። እኛም ብለናል፣ እኛም ተናግረናል። ኤርሜላዬ ምንም ማድረግ አልችልም። ሩታና ኤፍሬም ይቅርታ የጠየቁ አብርሽ ሌላ ነገር አስበው ነው ብያችኋለሁ። እውነት አይመስልም፣ ውሸት ነው ይሄ ነገር ብያችሁ ነበር። መጠራጠር እኮ ጥሩ ነው ጋይስ፣ መንጠንቀቅ ጥሩ ነው። እና ሄርሜላዬ እንግዲህ ስለማፈቅርክ ነው ስለምወድክ ነው። ምንም እንድትሆንብኝ አልፈልግም፣ እንድትለየኝ አልፈልግም። እኔና አንተ ለመለያየት ነው። እነሱ ከተንኮል ውጭ የለም፣ መልካም ነገር የለም፣ ከቅኔ ውጭ ከስድብ ውጭ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ ክፍል 2 እንግዲህ ቪዲዮ ተለቋል ማለት ነው። እንዴት አያችሁ? ኤርሜላ እኮ እናቴ ብልጥ ናት፣ ጀግና ናት። በነገራችን ላይ ተናዳ ነበረ። እሱ ደግሞ በሰዓቱ ሆቶ ነው ማለት ነው። አብርሽ ተናደደ። እንዴት አትረጅኝም? ሁሌ እኮ ነው የምትረዳ አንተ ሰውዬ። አንተ ማበዛክ አቋም ይኑርክ። በቃ ምንም ዝም ብለ ልጅ ምክንያት አታርግ፣ ዝም ብለ ማለት ነው። የእውነት በእርግጥ እነሱ እንግዲህ እንዳወሩት ሲደውሉ አልሰማንም። እንዳወሩት ልጁን አጣድፎ ነው ዋሽቶ ነው እየጠሩትና ምን አስበህ ነው ግን ኤፍሬምዬ ማለት ነው? ምን አስበህ ነው? ልጅ ለማየት አንተ አሁን መደወል ያስፈልጋል? አንድ አባት ልጁን ከፈለገ ከወደደ መጥቶ ማየት ይችላል። ከዛ በኋላ በዚህ ሰዓት መጥቶ ካላየ ነገ ተነጎዳ ልጁ አፉ ሲፈታ አባቴ ብሎ ጠይቃል። አባቴን አምጭልኝ ይላታል። ምንም እኮ አሳስብም። ምንም እናንተ በጣም አሽቃበጣችሁ እንጂ ምንም አሳስብም ይሄ ነገር ማለት ነው። ነገ ይሄ ልጅ ሲያድግ አባቴ ብሎ ይመጣል። ሲቀጥል ደግሞ ልጅ በልጅነት ፍቅር መስጠት አለበት። ትክክል ነው፣ ግን መጥራት አይጠበቅባችሁም። ስላስታረቅ ሌላ ነገር አስቤ ነው ጀለሴ። አልተሳካም ሩታዬ አልተሳካም። በለመና ወንድ መመለስ አይቻልም። በፊት ነበረ በፍቅር እንደ ኤርሜላ እኮ ነግረሻለች። ብላተኛ ሴቱኝ፣ ትዳርሽን አክብሪ፣ ባልሽን አክብረሽ ትዳርሽን አክብረሽ ኑሪ፣ ለባልሽ ክብር ኑርሽ ብለሽ ነበር እኮ ሳትወስዶ በፊት ማለት ነው። ሳትወስዶ በፊት አይደለ እንደ ጋይስ። እና ሩታያውን መለመን አያስፈልግም። ፍታኝ ብለሽ በአደባባይ ለመንሽው አንቺ ነሽ። ተመለስ ብለሽ ለመንሽው አንቺ ነሽ። ምንም ማድረግ አንችልም። ርንራራሽ አንችልም። ብዙ ጊዜ አንቺ በእጅሽ ማስገባት ትቺ ነበር። ብዙ ጊዜ ወደ አንቺ መጥቶ ነበር። አንዴ ሁለቴ ተጫውተሻል። እና ባለፈው ራሱ እውነት ለመናገር መመለስ ትቺ ነበር። ራቁቱን ባትቀጂ ኖሮ አብርሽ በዛ ብትቀጥ ኖሮ ትመልሺ ነበር። በዛ ሰዓት የፍቅር ጥያቄን አልተቀበል ሄርሜላን እና ምንም ማድረግ አይቻልም። አልተሳካም። ዛሬ ያሁኑ አልተሳካላችሁ። ምንም ማድረግ አይቻልም። እንግዲህ አንቺ ስድብም ምንም አይመስልሽም። ክብር የሚባል አታስቀድሚ። እና ውዶቼ እንግዲህ አብርሽዬም ተረጅኝ እንጂ ተረጅኝ ያላት ነው ሄርሜላን። እና ሄርሜላም እንግዲህ መጨረሻም ቢሆን አንተ እንድትጎዳብኝ አልፈልግም። ያንዳንዱ ነገር ኤፍሬም በተለይ ደግሞ እውነታን ነው እኮ ኤፍሬም እኛ ማምንን አናቅም። ኤፍሬም እና ሩታ ማመን ትቻለሁ እኔ ዳኒና ሜሪ ማመን ትቻለሁ። ቆየው ኤርሜላም የኛን አቋም ነው ያዘችው ጋይስ። የኔ ፍቅር ማለት ነው። ግን ጎበስ ነሽ፣ ሳላደንቅ አላልፍም። ጀግና ቀጥ ብለሽ ወደ ቤትሽ ነው ሄደሽ። ሩታ ብትሆን ጋይስ፣ ሩታ ብትሆን ማለት ነው በጥፊ ነበረ ብታጮላ አብርሽን። ጌታ ሆይ ክፉ ቃላት እንኳን አልተናገረችም። በነገራችን ላይ ጌታን በጣም ነው ገረመኝ፣ በጣም ነው ታዘብኩትና አንድ ነገር ራሷ የተከፋችው ራሷ ናት። ግን እሱ ሲከፋ ለምንድን ነው ማትረጂ ብሎ ሲንጨረጨር ማለት ነው። ከዛ በቃ ይቅርታ ካስከፋውክ ምናምን አለችውና ሩታ ብትሆን አስቡ ጋይስ፣ ሩታ ብትሆን በጥፊ ነው እንዴት ሴት ጋር ሄድክ ብላ በጥፊ ነበር ከግድግዳ ጋር የምታጋጨው ጋይስ። እናታስታውሱ? ባል መብታት የጀመረች ሩታ እኮ ነው በአደባባይ ጋይስ። እና
ምን ልላችሁ ፈልጌ ነው፣ ብላተኛ ሴት እቺ ናት። ሩታዬ ያው ቀጥ ብላ ተናዳ ንዴቷን ቤታ ገባችና ተረጋገች። ልክ ስገቡ ቀጥ ብላ እኮ ነው ቤት የከፈተችው። አልከፍትም እንኳን አላለችም ጋይዝ። ቤትን ከፈተችና ተረጋግታ አሁን ተረጋግቻለሁ ምናምን። ከዛ ደግሞ እሱም ማባበል ከርሻላ ለማንኛውም ይመችሽ ሄርሜላዬ፣ ይመችሽ እናቴ፣ ይመችሽ። አዎ ሴት ልጅ ብልጥ መሆን አለባት ማለት ከእጇ ላይ ሳይወጣ ወንድ ልጅን ቤት ውስጥ ጭቅጭቅ ብላ ማቃጠል ሳይሆን ወንድ ልጅን በስነ ስርዓት በፍቅር ወንድ ልጅ ታውቃላችሁ፣ ወድና ፍቅር ይወዳል። በተለይ ወድና ክብር ይወዳል። እና ባላችሁ የምታከብሩ ከሆነ የማትጨቃጨቁ ከሆነ በስነ ስርዓት ተረጋግታችሁ የምታወሩ ከሆነ ሊረዳችሁ ይችላል ማለት ነው። እንደ ሩታ ግን በቃ እስከ መጨረሻ ወጣልኝ ፍቅርሽ ወጣልኝ አልፈልግሽም እስከሚል ማቃጠል የለባችሁ። ሩታ እኮ አቃጠለችው። ቤት ውስጥ ታቃጥላለች፣ ውጭ ታቃጥላለች፣ በጥፊ በምን ያለች እና ኤኒዌይስ ውዶቼ፣ ለማንኛውም ታርቋል ውዶቼ። ግን በጣም ነው የገረፈኝ ኤፍሬም ከዚህ በኋላ አላምንክም ነው አለች። ይሄን አለው ኤፍሬም፣ በተለይ ኤፍሬም ማለት ነው። ሲጀምር አይመለከትም ኤፍሬም የምትባለው እንዴት ነው አንተ ወንድ እኮ ነህ። ወንድ ነገ እኮ አንተ ላይ ሊደርስ ይችላል። ስለዚህ አይመለከትም። ከነሱ ህይወት ውጣ በቃ። ማስተካከል የነበረባት ሩታ ናት በፊት። አሁን ኦልሬዲ ሄዷል፣ በቃ ኦልሬዲ ሄዷል። አንቺን ማጣት አልፈልግም ሄርሜላዬ፣ አንቺ እንድትከፊብኝ አልፈልግም ነው አለ አብርሽ። ምንም ማድረግ አይቻልም፣ ዋጡ ማለት ነው። ምንም ማድረግ አይቻልም የእውነት። ስለዚህ ዋጥ አርጉ፣ ምንም ማድረግ አይቻልም። ሄርሜላ ብላተኛ ናት፣ ጎበስ ሴት ነሽ። ብትናደድም በሰዓቱ ብትናደድም ተረጋግታ ለማስረዳት ሞክራለች። በአንተ ስለምፈራ ነው አንተ የሆነ ነገር እንዳትል። ግን ምን ሆንብሻል ሄርሜላዬ? እንዴ ህፃን እኮ አይደለም፣ የእውነት ህፃን አይደለም አብርሽ። ማሰብ ይችላል፣ ማገናዘብ ይችላል።